እዩ ጩፋ ታገደ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ዛሬ ክራይስት አርሚ ኢንተርናሽናል ቸርችን ማገዱን ባወጣው መግለጫ ላይ አስታውቋል። እዩ ጩፋ ለዚህ እገዳ አነጋጋሪ ምላሽ ሰጥቷል። በሐዋሳ ከተማ ከሰሞኑ እዩ ጩፋ በተገኘበት ጊዜ የሐዋሳና የክልሉ ከፍተኛ ባለስልጣናት ያደረጉለት እጅግ አነጋጋሪ አቀባበል ለዚህ እንደ ምክንያት ተጠቅሷል። መንግስት በጉዳዩ ላይ ምን አለ? የእዩ ጩፋና የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ውዝግብ መንስኤው ምንድን ነው? ጉዳዩ ላይ የመንግስት ከፍተኛ ባለስልጣናት ሐሳባቸውና ምላሻቸው ምን ይመስላል? በተከታዩ ፕሮግራማችን በሰፊው የምንዳስሰው ይሆናል። ቤተሰብ በመሆን ይህንን ዩቲዩብ ቻናል ሰብስክራይብ በማድረግ እንድትቀላቀሉን በአክብሮት እንጋብዛለን። እዩ ጩፋን ማገዱን የኢትዮጵያ ወንጌል አማኞች አብያተ ክርስቲያን ካውንስል ዛሬ ባወጣው መግለጫ ላይ አሳውቋል። የካውንስሉ መግለጫ ክራይስት አርሚ ኢንተርናሽናል ቸርች በካውንስሉ በመዝገብ ቁጥር 03111 የተመዘገበ የሃይማኖት ተቋም መሆኑ ይታወቃል ይላል መግለጫው። ይሁን እንጂ ቤተክርስቲያኒቱ የካውንስሉ አባል ስትሆን ልታከናውናቸው ከሚገቡ መመሪያዎች እና ደንቦች መካከል አንዱ የካውንስሉ አባላት ስነ ምግባር መመሪያ ሲሆን በስነ ምግባር መመሪያው አንቀጽ 9.3 ላይ የስነ ምግባር ግድፈቶች ተብለው በዝርዝር የተገለጹት ተግባራት በቤተ ክርስቲያኒቱ መሪ መፈጸማቸውን አረጋግጠናል ይላል መግለጫው። በመሪው ማለት በእዩ ጩፋ እንደማለት ነው። በመሆኑም ይላል መግለጫው ሲቀጥል፣ በመሆኑም ጉዳዩ በካውንስሉ ስነ መለኮት ኮሚሽን እና የህግ ኮሚሽን ታይቶ በሚመለከታቸው አካላት የመጨረሻ ውሳኔ እስከሚሰጥ ድረስ የቤተ ክርስቲያኒቱ ፍቃድ ታግዶ የሚቆይ ሲሆን ሁሉም የካውንስሉ አስተዳደራዊ መዋቅሮችና የሚመለከታችሁ የመንግስት አካላት ይህንን ከዚህ በላይ የሚተላለፉ ውሳኔዎችን እንድታስፈጽሙ በግልባጭ ተመላክቷል በማለት የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ዛሬ መግለጫ አውጥቷል። እዩ ጩፋ ይህንን መግለጫ ከማውጣታቸው በፊት አነጋጋሪ ምላሽ ሰጥቶ ነበር። እንዲህ ይላል እዩ ጩፋ። የበሻሻው አብይንና የሾላው ነቢይ በተራ ጫጫታ አይጠፉም በማለት መግለጫ ሰጥቷል። ነቢይ እዩ ጩፋ በሐዋሳ ከተማ የተደረገለትን አቀባበል አስመልክቶ በርካቶች ተቃውሞ ማንሳታቸውንና የኢትዮጵያ ወንጌል አማኞች አብያተ ክርስቲያን ህብረትም መግለጫ ማውጣቱን ተከትሎ ያወጣው መግለጫ ነው። የበሻሻው አብይና የሾላው ነቢይ በተራ ጫጫታ አይጠፉም ሲል ይናገራል። ነቢይ እዩ ጩፋ አንድ ነቢይ በፓትሮል መታጀብ አይግረማችሁ፣ መታጀብ ከፈለጋችሁ ስራ ስሩ። የክርስቲያን አገልጋይ መጣ ሲባል ማርሽ ባንድ አይደለም ካላንደር ሁሉ ሊዘጋ ይችላል ሲል መልስ ሰጥቷል። ብታምኑም ባታምኑም በኢትዮጵያ ምድር በራሳቸው ጄት እየተንቀሳቀሱ የሚያገለግሉ አደገኛ ሰዎች ይነሳሉ ነው ያለው ነቢይ እዩ። ከዚህ በኋላ የሚኖሩ ፕሮግራሞች ከዚህ የበለጠ ይሆናሉ በማለት ከባድ መልእክት አስተላልፏል። ይህንን ባስተላለፈ በሰዓታት ነው የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ነቢይ እዩ ጩፋን ማገዱን የገለጸው። በእርግጥ የእዩ ጩፋ ወይም የክርስቲያን አርሚ ኢንተርናሽናል ቸርች መታገድ ምን ያመጣል? ምንስ ያጎላል? በጉዳዩ ላይ የመንግስት አካላትስ ምን አይነት ሐሳብ አላቸው? አሁንም በመረጃችን እንቀጥል። ከአንድ ቀን በፊት የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል ፖሊስ አገልጋዮችን ከማጀብ እንዲቆጠብ የሚል መግለጫ አውጥቶ ነበር። ኮንፈረንስን አስመልክቶ በጦር መሳሪያ አንድን አገልጋይ ማጀብ እንደ ወንጌል አማኝ በፍጹም ተቀባይነት የሌለው ካስተምሮ ውጪ መሆኑን የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስልን ያስታወቀው የካውንስሉ ጽሕፈት ቤት ኃላፊ የሆኑት ፓስተር ጌትነት ለማ ጡት መግለጫ መንግስት የመንግስት አካላት ለአንድ አገልጋይ ፖሊስ አሰልፈው መሳሪያ አስታጥቀው አጀብ ፈጥረው ግርግር በማድረግ የሆነ አካል ወደ ከተማ የገባ የሚያስመስሉት ነገር ተገቢነት የለውም ይላል መግለጫው። እንደዚህ አጀብ ስላደረጋችሁ ለወንጌል አማኞች ክብር አይደለም። ብዙ አማኞች የመቃብር ስፍራ የላቸውም፣ የማምለኪያም ስፍራ የላቸውም፣ እሱን አድርጉልን በማለት ይቀጥላል መግለጫው። ጦር የመንግስት ነው፣ ሰራዊቱ የመንግስት ነው፣ እጀባ አያስፈልግም ተብሏል። እንዲህ በሚያደርጉ አገልጋዮች ላይ እርምጃ እንደሚወስድ ካውንስሉ አስጠንቅቋል። ታዲያ ይህንን መግለጫ ባወጣ በቀናት ነው እዩ ጩፋ ላይ ካውንስሉ እገዳ የጣለው። ካውንስሉ እንዲህ ይላል። እጀባው ትርጉም አልባ ነው፣ ከመጽሐፍ ቅዱስ ውጪ ነው፣ ትርጉሙ ሌላ ነው። ፍርሃት ሲኖር ነው መታጀብ የሚመጣው። ከህዝብ የተበደረው ገንዘብ ሲኖር ችግር የሚፈጥርብኝ ህዝብ ይኖራል ብሎ ሲፈራ ነው በፖሊስ የሚታጀበው። አንድን ወንጌል ለመስበክ ከሆነ ግን
እጀባ አያስፈልግም ይላል ከአንድ ቀን በፊት የወጣው መግለጫ። በተደጋጋሚ እንደዚህ የሚያደርጉ አገልጋዮች በጽሁፍ በአካል ማስጠንቀቂያ ሰጥተናል፣ በቅርቡ እርምጃ መውሰድ እንጀምራለን የሚለው መግለጫ በተሰጠ በአንድ ቀን ውስጥ እዩ ጩፋ ላይ የወንጌል አማኞች አብያተ ክርስቲያናት ህብረት እገዳ አስተላልፏል። ይህ እገዳ በእዩ ጩፋ ወይም በክርስቲያን አርሚ ኢንተርናሽናል ቸርች ላይ ምን ክፍተት ይፈጥራል? ምን ያጎላል? እዩ ጩፋንስ ከወንጌል አገልግሎቱ ያቆመው ይሆን? ይሄ በቀጣይ የሚታይ ነው። የኢትዮጵያ ህገ መንግስት ሃይማኖት በመንግስት ጉዳይ ጣልቃ እንደማይገባ ይገልጻል። ታዲያ አሁን የሚታዩ እውነታዎች ከዚህ የራቁ ናቸው የሚሉ ሀሳቦችና አስተያየቶች እየተሰነዘሩ ነው። የእናንተ አስተያየት ምንድን ነው?